የትግራይ ክልል ጤና ቢሮ በነዳጅና መድኃኒት እጥረት ምክንያት የጤና ስርዓቱ ሊፈርስ እንደሚችል በማስጠንቀቅ አስቸኳይ ጥሪ ያቀረበ። ዝርዝር መረጃውን የምናካፍላችሁ ነው የሚሆነው። ከመስከረም ወር ጀምሮ ባሉት 6 ወራት ውስጥ ከ42000 በላይ ወታደሮች መጥፋታቸውን ኢትዮ ፎረም በዘገበው ሾልኮ የወጡ መረጃዎች ያመለክታሉ። ዝርዝር መረጃውን እናካፍላችኋለን። ከጥቅምት እስከ ታህሳስ እንደሚጥል የሚጠበቀው ዝናብ በመቋረጡ በአፍሪካ ቀንድ 26 ሚሊዮን ሕዝብ ለከባድ ረሃብ መጋለጹን አስታወቀ። የቮይስ ኦፍ ኢትዮጵያ ቤተሰቦች አዳዲስና ወቅታዊ መረጃዎች ወደ እናንተ እንዲደርሱ አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉ እያስታወስናችሁ ወደ ዝርዝር ወደ ያዝንላችሁ ጉዳዮች እናልፋለን። የትግራይ ጤና ቢሮ በነዳጅና መድኃኒት እጥረት ምክንያት የጤና ስርዓቱ ሊፈርስ እንደሚችል በማስጠንቀቅ አስቸኳይ ጥሪ አቀረበ። የትግራይ ጊዜያዊ አስተዳደር ጤና ቢሮ ለሰብአዊ ረድኤት አጋሮች፣ ለለጋሾች፣ ለተባበሩት መንግስታት ድርጅት ተቋማት፣ ለኤምባሲዎችና ለዓለም አቀፍ የጤና ተቋማት ባስተላለፈው አስቸኳይ ጥሪ በክልሉ ያለው የጤና ስርዓት በከፍተኛ የነዳጅ እጥረት፣ የመድኃኒት አቅርቦት መቋረጥና እየጨመረ በመጣው የፋይናንስ ገደብ ምክንያት ሙሉ በሙሉ ሊቆም እንደሚችል አስጠነቀቀ። ቢሮ የካቲት 26 2018 ዓ.ም በወጣው አስቸኳይ ጥሪ የህይወት አድን አገልግሎቶች ዳግም መጀመር ካልተቻሉ በሚሊዮኖች የሚቆጠሩ ሰላማዊ ሰዎች ሊከላከል በሚቻል በሽታና ሞት ለአደጋ ይጋለጣሉ በማለት በአስቸኳይ ዓለም አቀፍ ጣልቃ ገብነት እንዲኖረው አሳስበዋል። በሚሊዮን የሚቆጠሩ ሰላማዊ ዜጎች ሊቀለበስ ለሚችል ህመምና ለሞት የሚዳረጉ አደጋዎች እንዳይጠቁ አፋጣኝ ጣልቃ ገብነት ያስፈልጋል ሲልም ቢሮ ጥሪ አቅርበዋል። ቢሮ ባወጣው መግለጫ የጤና አገልግሎት በዓለም አቀፍ ህግ ጥበቃ ሊደረግለት የሚገባ መሆኑንና በፖለቲካዊ ምክንያቶች ሊገደብ እንደማይገባው አስገንዝበዋል። ለዓለም ጤና ድርጅት ወይንም WHO መተዳደሪያ ደንብን በመጥቀስ ማንኛውም የሰው ልጅ ከፍተኛ የጤና አገልግሎትን የማግኘት መብት እንዳለውና ይህ መሰረታዊ የሰብአዊ መብት በማናቸውም ሁኔታ ሊከበርና ጥበቃ ሊደረግለት እንደሚገባም አጽንኦት ሰጥቷል። መግለጫው አክሎ መሰረታዊ የጤና አገልግሎቶችን፣ መድኃኒቶችንና የአስቸኳይ ጊዜ ህክምናዎችን የማቅረብ ግዴታ በዓለም አቀፍ የሰብአዊ መብቶች ማዕቀፍ መሰረት የመንግስታትና የዓለም አቀፉ ማህበረሰብ ዋነኛ ኃላፊነት መሆኑንም አሳስበዋል። የጤና አገልግሎት አሰጣጥ በምንም ሁኔታ ወደ ፖለቲካዊ አጀንዳነት ሊቀየር ወይንም ደግሞ ሰላማዊ ዜጎች ህይወት አድን የህክምና እርዳታ እንዳያገኙ በሚያግዱ ገደቦች ሊሰናከል እንደማይገባው ድርጅቱ አጽንኦት ገልጿል። የነዳጅ እጥረት የድንገተኛ አደጋ ምላሽ ስራዎችንም እያስተጓጎለ ይገኛል። እንደ ቢሮ ገለጻ ከሆነ ከፍተኛ የነዳጅ እጥረት በመላው ክልሉ ያሉ የድንገተኛ አደጋ የጤና ስራዎችን ክፉኛ ወኳል። ወደ ትግራይ የሚላከው የነዳጅ መጠን እዚህ ግባ የማይባል ደረጃ ላይ ነው መውረዱን የገለጸው ቢሮ በታህሳስ ወር 2018 ለክልሉ በመደበኛነት ከተመደበው 15 ሚሊዮን ሊትር ውስጥ የተላከው 850,000 ሊትር ብቻ መሆኑንና ከዚያ በኋላ ግን አቅርቦቱ ሙሉ በሙሉ መቋረጡን ገልጿል። እጥረቱ መሰረታዊ የጤና አገልግሎቶች ስራ እንዳይከናወኑ ማድረጉን ቢሮ አስጠንቅቋል። አምቡላንሶች በተከታታይ ስራቸውን ማከናወን አልቻሉም ያለው የቢሮ መግለጫ መድኃኒቶችን፣ የህክምና ቁሳቁሶችን ከማዕከላዊ መጋዘኖች ወደ ጤና ተቋማት መጓጓዝ የማይቻል ሆኗልም ሲል አክሏል። የነዳጅ እጥረቱ የክትባት ማከማቻ ስርዓቶችን አደጋ ላይ ጥሏል። በመቀሌና በሽሬ የሚገኙ የኢትዮጵያ መድኃኒት አቅርቦት ድርጅት ቅርንጫፎች ያሉት ኮልድ ቼን መሰረተ ልማቶች እንዲሁም በጄኔሬተር የሚሰሩ ማቀዝቀዣዎች የሚጠቀሙ ተቋማት በነዳጅ እጥረት ምክንያት አደጋ ላይ ናቸውም ተብሏል። በተጨማሪም የሀገር ውስጥ ተፈናቃዮችን የሚያገለግሉ የሰብአዊ ድጋፍ መርሃ ግብሮች መገባደዳቸውና የቁጥጥርና የድንገተኛ ምላሽ ተግባራትን ማቆማቸው ቢሮ ገልጿል። የኤሌክትሪክ ኃይል በሚቋረጥበት ወቅት ማንኛውም አይነት የቀዶ ጥገና አገልግሎት መስጠት እጅግ አዳጋች የሆነ ነው ሲል አስጠንቅቋል። የነፍስ አድን ስራዎችና የአቅርቦት ስርጭትን በሚቀጥሉት 3 ወራት ዳግም ለመጀመር የሰብአዊ መብት ምላሽ ቡድኖች ቢያንስ 264,000 ሊትር ናፍጣና 75470 ሊትር ቤንዚን በአስቸኳይ እንደሚያስፈልጋቸውም ተመላክቷል። በዚህ ሳምንት የትግራይ ንግድና ኤክስፖርት ኤጀንሲ ወደ ክልሉ የሚገባው የነዳጅ አቅርቦት ከታህሳስ ወር ጀምሮ ሙሉ በሙሉ መቋረጡን በማስታወቅ ይህም በህዝብ አገልግሎቶች፣ በመሰረተ ልማት ፕሮጀክቶች፣ በጤና አገልግሎት አሰጣጥ ላይ ከባድ መስተጓጎል እንደሚፈጥርም ማስጠንቀቁ ይታወሳል። ኤጀንሲው ወደ ትግራይ የሚገባው ወርሃዊ ነዳጅና የናፍጣ አቅርቦት ባለፉት ዓመታት በከፍተኛ ሁኔታ ቀንሶ ከ12 እስከ 15 ሚሊዮን ሊትር የነበረው ከየካቲት 2017 ጀምሮ ከ850,000 ሊትር ብቻ መውረዱን ገልጾ አሁን ግን ከታህሳስ 2018 ዓ.ም ጀምሮ አቅርቦቱ ሙሉ በሙሉ መቋረጡን አመላክቷል። ቀደም ሲል በጦርነቱ
በጦርነቱ የወደሙ የጤና ስርዓት። ይህ አዲስ ማስጠንቀቂያ የወጣው በህዳር 2015 ዓ.ም በስምምነት የተጠናቀቀው የ2 ዓመቱ የትግራይ ጦርነት በጤና መሰረተ ልማቶች ላይ ባደረሰው ከፍተኛ ውድመት ሳቢያ የክልሉ የሕክምና ስርዓት በተዳከመበት ወቅት ነው። አዲስ ስታንዳርድ ከዚህ ቀደም በወጣቸው ዘገባዎች የውድመቱን መጠን አመልክቶ ነበር። የዓለም ጤና ድርጅት በጥቅምት 2016 ዓ.ም በወጣው ሪፖርት በትግራይ ካሉ 853 የጤና አገልግሎት መስጫ ተቋማት መካከል 86 በመቶ የተለያየ መጠን ያለው መዋቅራዊ ጉዳት እንደደረሰባቸው እንዲሁም 71 በመቶ የሚሆኑ የሕክምና መሳሪያዎች በከፊል ከጥቅም ውጪ መሆናቸውን አረጋግጧል። በተጨማሪም 28 የጤና ተቋማት ሙሉ በሙሉ መውደማቸውና በሌሎች 232 ተቋማት ውስጥ ያሉ መሳሪያዎች ጥቅም እንደማይሰጡ መሆናቸውን አረጋግጧል። አዲስ ስታንዳርድ ቀደም ሲል በሰራቸው ዘገባዎች የክልሉ የጤና አገልግሎት መረብ በአጠቃላይ መፈራረሱን ዘግቧል። በታህሳስ 2018 የተደረገ ትንተና እንደሚያሳየው ጦርነቱ በእናቶች እንክብካቤ፣ በክትባት መርሃ ግብሮች፣ ስር በሰደዱ በሽታዎች አያያዝና በድንገተኛ አገልግሎቶች ላይ ለብዙ አስርት ዓመታት የወጣውን እድገትም አጥፍቷል። ድንበር የለሽ ሐኪሞች ቡድን ወይም MSF በጦርነቱ ወቅት ባደረገው ምርመራ 70 በመቶ የሚጠጉ የጤና ተቋማት መዘረፋቸውን፣ ከ30 በመቶ በላይ የሚሆኑ ደግሞ ጉዳት እንደደረሰባቸውና 13 በመቶ ያሉ ብቻ በመደበኛነት እየሰሩ መሆኑንም አረጋግጦም ነበር። በመስከረም ወር ባሉት 6 ወራት ውስጥ ከ42000 በላይ ወታደሮች መጥፋታቸውን ኢትዮ ፎረም የዘገበው ሾልኮ የወጡ ዘገባዎች እንደሚያመላክቱ ተናግረዋል። ወታደሮቹ ውጥረት እየበዛባቸው ይገኛሉ። ቁጥሩ በጦርነት የተገደሉትን ወይንም የቆሰሉትን እንዲሁም ጥቂት የማይባሉ ወታደሮችንም ጥለው የወጡትን ያካትታሉ። ከትግራይ ክልል ምናልባትም በአጎራባች ከኤርትራ ጋር ዳግም ግጭት ሊፈጠር ይችላል በሚል ስጋት የመንግስት ኃይሎች ወደ ሰሜናዊ ግንባር ከተንቀሳቀሱ በኋላ ትልቁ የስደት ማዕበል የተከሰተ መሆኑንም ዘገባዎች ይጠቁማሉ። ብዙ ልምድ ያካበቱ ወታደሮች ተገለዋል፣ ተማርከዋል ወይ ደግሞ ወደ አማጺ ኃይሎች ወይ ደግሞ ወደ ቤተሰቦቻቸው እንደተመለሱም ይነገራል። በዚህ ምክንያት የአብይ አህመድ ኃይሎች በአዲስ አበባ ልምድ በሌላቸው የውትድርና ሰራተኞች ላይ ጥገኛም ሆነው ይገኛሉ። ለውጡ ምላሽ ለመስጠት ወታደራዊ መኮንኖች ሆን ብለው ኦፕሬሽን እያበላሹ መሆናቸውን ወታደሮች እንዲክዱ ይፈቅዳሉ። አንዳንድ ጊዜ ወታደሮቹ ከአማጺ ቡድን ጋር እንዲቀላቀሉ መፍቀድ፣ አንዳንዴም ውድ መሳሪያዎችን እንደ ስናይፐር ሽጉጦች ለክፍያ እንዲወስዱ ለማድረግ የውስጥ ምርመራ ጀምሯል። ወደ ሰሜን የሚዘዋወረው ከፍተኛ ወታደር በአማራና በኦሮሚያ ክልሎች ከፍተኛ የጸጥታ ችግር እንደፈጠረ የሚነገር ሲሆን ፋኖና የኦሮሞ ነጻነት ሰራዊትን ጨምሮ አማጺ ቡድኖች ሁኔታውን ተጠቅመው ከፍተኛ የመሬት ጥቅሞችን እንደያዙ ይታመናል። ወታደራዊ ባለስልጣናት የትግራይም ሆነ የአማራ ክልል ከመንግስት ቁጥጥር ውጪ የሆኑ መሆኑን አምነዋል የተባለ ሲሆን በመጀመሪያ ወደ ትግራይ ክልል ከተንቀሳቀሱ 24 ክፍሎች መካከል በርካቶች ወደ አማራ ክልል እንዲመለሱ መደረጉም እየተነገረ ይገኛል። የተንሰራፋው ስደት፣ የሞራል ዝቅጠትና በተለያዩ ክልሎች ያለው የጸጥታ ክፍተት መደመር የኖቤል ላውራትስን ሰፊ ጦርነት እቅድ ሳይደናቀፍና አንዳንድ ክልሎችን ከትግራይ ድንበርም ለማንሳት ውሳኔ ላይ ተደርሷል። የቮይስ ኦፍ ኢትዮጵያን ቤተሰቦች በድጋሚ ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ጉዳይ እናልፋለን። የአፍሪካ ቀንድን ያሰጋው ድርቅ። በአፍሪካ ቀንድ 26 ሚሊዮን ህዝብ ለከባድ ረሃብ መጋለጡን፣ 58 ሚሊዮን ህዝብ ደግሞ የመጠጥ ውሃ እጥረት እንደሚሰቃይ ኦክስፋም ትናንት በወጣው ዘገባ አስታውቋል። እንደ ኦክስፋም ዘገባ በሶማሊያ፣ ኬንያና ኢትዮጵያ ያለፈው ወራት የዝናብ ወቅት መቋረጥ የሚሊዮኖች የምግብና የመጠጥ ውሃ ፍላጎትን አደጋ ላይ ጥሎታል። ይህ ሆነው በርካቶች ከ3 ዓመታት ግድም በፊት የተቋረጠው የ5 ጊዜ የዝናብ ወቅት የተጋፈጡት የተራዘመው የድርቅ ወራትን ተከትሎ የመጣ በመሆኑ የአካባቢው ማህበረሰብ ለናረው የውሃ ዋጋ፣ ለእህል መጥፋትና የቤት እንስሳት ሞት ዳርጓቸዋል የተባለው። በዚህም እያሰጋ ባለው ድርቅ የ26 ሚሊዮን ህዝብ ግድም ህይወት ላይ አደጋ ላይ መሆኑንም ኦክስፋም ተናግሯል። የተዘሩ ዝርቶች በዝናብ እጥረት ሳያፈሩ ወድሞ በውሃና በግጦሽ እጥረት ደግሞ የቤት እንስሳቶች እየሞቱ ነው ብሏል። ከወዲሁ በተፈጠረው የውሃ እጥረት ከ53 ሚሊዮን ህዝብ በላይ በሶስቱ ሀገራት የመጠጥ ንጹህ ውሃ እንደ ሰማይ ርቋቸዋልን ብሏል። እንደ ሪፖርቱ የደረቁ የውሃ ምንጭና ጉድጓዶች ቤተሰብን በተለይም ሴቶችን ባለ 20 ሊትር ጀሪካን ውሃ ለመቅዳት 15 ኪሎ ሜትር ርቀት በእግራቸው እንዲጓዙ አድርጓቸዋል ነው ያለው። የኦክስፋም አፍሪካ ዳይሬክተር ፋቲኒዚ ሐሰን በጭነት የሚመጣን ውሃ መግዛት ህይወት ለማቆየት ብቸኛው አማራጭ ቢሆንም በቀን አንድ ምግብ እንኳን ለቤተሰቦቻቸው ማቅረብ የማይችሉ ግን ውሃውን የሚገዙበት አቅም አይኖራቸውምና ችግሩ በአስቸጋሪ አጋላጭ በአካባቢ ጭምር ውሃ ለመቅዳት ሲሉ ኪሎሜትሮችን ለሚያቋርጡ ሴቶች ፈታኝ ሆኗልን ብሏል። በሶማሊያ ረሃብን የተጋፈጡ ዜጎች ቁጥር በአንድ ዓመት ውስጥ አሁን ላይ በእጥፍ ጨምሮ 6.5 ሚሊዮን ዜጎች ለአስከፊ ሁኔታ መደረጋቸውን የሶማሊያ የተቀናጀ ምግብ ዋስትና ክፍፍል ማሳሰቡም ነው የተነገረው። ይህም ማለት ከሶስቱ የሀገሪቱ ዜጎች አንዱ የከፋ የምግብ ዋስትና ችግሩንም ተጋፍጧል። በዚህም የአካባቢ ንብረት መናወጥ ለምግብ እጥረት የተጋለጡት ዜጎች ቁጥር በእጥፍ እንደሚጨምርም ተናግረዋል። በጎርጎሮሲያኑ 2025 ብቻ በሶማሊያ እንዲሁም በኢትዮጵያ በአፍሪካ በ1.4 ሚሊዮን ግድም የቤት እንስሳት ማለቃቸውን የገለጸው ሪፖርቱ አሁን ደግሞ 2.5 ሚሊዮን የሚገመቱት በከፍተኛ ስጋት ላይም ናቸውም ይባላል። ብዙውን ጊዜ ለድርቅ የሚጋለጠው ቆላማው የኢትዮጵያ ደቡባዊ ክፍል አሁን በምንገኝበት የበልግ ወቅት ማንኛ ዝናብ የሚያገኙበት ወቅት መሆኑን የሚያመላክተው የኢትዮጵያ ሜትሮሎጂ ኢንስቲትዩት ዘንድሮ ድርቅን ብዛም ስጋት አይደለም ይላል። የኢትዮጵያ ሜትሮሎጂ ኢንስቲትዩት
ኢንስቲትዩት የትንበያ ዘርፍ ዋና ዳይሬክተር ዶክተር አሳምነው ተሾመ ባለፉት 10 ቀናት ሶማሌ ክልል ደቡባዊ ክፍልን ጨምሮ ደቡባዊ የኢትዮጵያን አጋማሽ ዋነኛ የዝናብ ወቅት በሆነው በአሁኑ ወቅት ባለፉት 10 ቀናት ጀምሮ ከዝቅተኛ እስከ ከፍተኛ መጠን ያለው ዝናብ ማግኘቱንና በሚቀጥሉት 10 ቀናት ይህ የዝናብ መጠን ተጠናክሮ እንደሚቀጥልም ይጠበቃል የሚለውን ሙያቸውን አስተያየትም ሰጥተውበታል። ከሁለት ዓመታት በፊት በደቡብ ምስራቃዊ ኢትዮጵያ ክፍል በሆነው በሶማሊያ ክልል በተለያዩ ዞኖችና በኦሮሚያ ክልል ቦረናን ጨምሮ በ3 ዞኖች ተከስቶ የነበረው የዝናብ እጥረት የመጣው ድርቅ በርካታ የቤት እንስሳትን ለእልቂት ዳርጎ ብዙዎች ዜጎች ልጆቻቸውን ለድጋፍ እንዲዘረጉ ማስገደዱም አይዘነጋም። የቮይስ ኦፍ ኢትዮጵያን ቤተሰቦች በዳግም በሌላ ዜና እስክንገናኝ ድረስ በደህና ቆዩ።